በሁለተኛው ዙር የሲቢ ኢትዮጵያ ፕሪሚየር ሊግ ምን ይጠበቃል? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላክ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልስ እንዴት አለን? ሁሉ ሰላም? መልካም። እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ የመጀመሪያው ዙር ተጠናቆ ረፍቶች ያልቀው ከነገ ጀምሮ ጨዋታዎች ይከወናሉ። እንግዲህ እኛም ታዲያ በዛሬው የብስራታ ፕሮግራማችን የኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር ጨዋታዎች መጀመራቸውን ምክንያት በማድረግ በኢትዮጵያ ፕሪሚየር ሊግ ቀጣይ ሁለተኛ ዙር ላይ ምን ይጠበቃል የሚለውን ጉዳይ በስፋት እንመለከታለን። እንግዲህ በሲቢ ኢትዮጵያ ፕሪሚየር ሊግ የመጀመሪያው ዙር ቁጥሮች ምን ይናገራሉ፣ ለቀጣይ ሁለተኛው ዙር ውስጥ እነዚህ ቁጥሮች ምን መልእክት አላቸው የሚለውን ጉዳይ እናነሳለን። እንዲሁም ደግሞ የሁለተኛው ዙር እንግዲህ ተጠባቂው ሌላው ጉዳይ የዝውውር ጉዳዮች ናቸው። ዝውውሮች እስካሁን የተደረጉ ዝውውሮችም አሉ። በቀጣይስ የሚጠበቁ ዝውውሮች ማን ምን ቦታ ላይ ያስፈርማል የሚለውን ጉዳይም እናነሳለን። በነገ ጨዋታው ሲጀመር ታዲያ ተጠባቂ መርሃ ግብሮች አሉ። በ20ኛ ሳምንት ማለት ነው። የ20ኛ ሳምንት ተጠባቂ መርሃ ግብሮች እነማን ናቸው የሚሉትን ጨዋታዎችንም ለመዳሰስ እንሞክራለን። እንደተለመደው የጨዋታ ግምቶቻችንም አድማጮቻችንም እኛም እናስቀምጣለን። ዛሬ እነዚህን ጉዳዮች እየዳሰስን ቆይታ እናደርጋለን። እንግዲህ የዘንድሮ የኢትዮጵያ ፕሪሚየር ሊግ የአንደኛ ዙር ተጠናቆ የሁለተኛው ዙር የሚጀመርበት ዋዜማ ላይ እንገኛለን። እንግዲህ በዘንድሮ የኢትዮጵያ ፕሪሚየር ሊግ ማን ዋንጫውን ያነሳል፣ ማንስ ይወርዳል የሚለው እጅግ አጓጊ የሆነበት ደረጃ ላይ ነው የሚገኘው። ላለመውረድም ዋንጫውን ለማንሳትም በርካታ ክለቦች የሚፋለሙበት ውድድር ሆኖ እናገኘዋለን። እንግዲህ የዝውውር መስኮቱም እንደዚሁ ተከፍቷል። ማንን ያዘዋውራል የሚለው ጉዳይም እንደዚሁ ያነጋግራል። በሳምንቱ መጨረሻ የሚደረጉት የኢትዮጵያ ፕሪሚየር ሊግ የኛ ሳምንት ተጠባቂ ጨዋታዎችም እንደዚሁ አሉ። እንግዲህ ከነዚህ ተጠባቂ ጨዋታዎች መካከል ደግሞ ወሳኞቹ ወይም ቁልፍ ቅድመ ግምት የሚሰጣቸው ጨዋታዎች የትኛው ናቸው የሚለውንም እንደዚሁ በዛሬው ፕሮግራማችን የምንቃኝ ይሆናል ማለት ነው። እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ጨዋታዎች ከነገ ጀምሮ ይጀምራሉ። ስለዚህ ሁለተኛው ዙር ላይ ምን ይጠበቃል፣ ቁጥሮች ምን ይናገራሉ የሚለውን ጉዳይ እንመልከት። እንግዲህ በመጀመሪያው ዙር እጅግ ደካማ የሚባል አፈጻጸም በደንብ ተመልክተንበታል። ጎል በማስቆጠሩ ረገድ በተለይ ደግሞ ከጥፋቶች ጋር በተደጋጋሚ ያነሳቸው በፕሮግራማችን ያነሳናቸው ናቸው። ስለዚህ በቀጣይስ እነዚህ ቁጥሮች ይሻሻላሉ ወይ፣ ከነዚህስ ምን እንረዳለን የሚለውን ነገር መንደርደሪያ አጥር አድርገን እንመልከተው። እንግዲህ በዘንድሮ የኢትዮጵያ ፕሪሚየር ሊግ በዋንጫው ፉክክር ውስጥ እንግዲህ እጅግ ባልተለመደ ሁኔታ ምናልባትም በኢትዮጵያ ፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ በሚባል ደረጃ 3 ቡድኖች በመሪነት ደረጃ ላይ የተቀመጡበት ሁኔታን እንደዚሁ ተመልክተናል። እንግዲህ 3ቱም ቡድኖች እኩል 35 ነጥብ ይዘው በመሪነት ተቀምጠዋል። እንደዚህ አይነት ሁኔታዎችን ወደ ኋላ ሄደ 10 15 ዓመት 20 ዓመት ተጉዘ ብትመለከት አታገኝም። ቢያንስ ክለቦች በአንድ ነጥብ ልዩነት ይቀመጣሉ። አብዛኛውን ጊዜ የ2 ነጥብ ልዩነት ነው የሚኖረው አንደኛው ዙር ሲጠናቀቅ። ዘንድሮ ግን ምንም የነጥብ ልዩነት ሳይኖር 3 ቡድኖች በቀዳሚነት መቀመጥ ችለዋል። እንግዲህ ሲዳማ ቡና አንደኛው፣ ሐዋሳ ከተማ ሁለተኛ፣ አርሲ ነገሌ 3ኛ ደረጃ ላይ የሚገኙበትን ሁኔታ ትመለከታለ። እንግዲህ ሲዳማ ቡና 10 ጎል ብቻ ተቆጥሮበት የሊጉን መሪነት እንደዚሁ ሲያገኝ፣ ሐዋሳ ከተማ ደግሞ 10 ጨዋታዎችን በማሸነፍ ቀዳሚው ክለብ የሆነበትን ሁኔታ ትመለከታለና እነዚህ ቡድኖች እንግዲህ በኢትዮጵያ ፕሪሚየር ሊግ ባለፈው ጊዜ እንደተናገር ነው መሪ ሆኖ የሚጨርሱ ቡድኖች 90 ከመቶና ከዛ በላይ የሊጉን ዋንጫ የማንሳት ከፍተኛ እድል እንዳላቸው ይታወቃል። 10 ከመቶ ያህል የሚሆነው ደግሞ ሁለተኛ ሆኖ የሚጨርሰው ቡድን ሻምፒዮን የመሆን እድል እንዳለው ነውና ስለዚህ ከነዚህ ከ3 ቡድኖች ውስጥ አንደኛቸው የኢትዮጵያ ፕሪሚየር ሊግን ዋንጫ ሊያነሱ ይችላሉ የሚል ግምት አሁን ላይ መናገር ይቻላል። ከባለፈው ታሪክም ከአሁኑም ወቅታዊ ሁኔታም ስትነሳ ማለት ነውና በእነዚህ ቡድኖች መካከል በቀጣይ የሚደረጉ ጨዋታዎች እጅግ በጣም ወሳኝና ለዋንጫ የሚደረገውን ፉክክር አጓጊ ያደርገዋል ተብሎ ይጠበቃል። እነዚህ 3 ቡድኖች ብቻ ሳይሆኑ ደግሞ ፋሲልና መቻልም እንደዚሁ በቅርብ ርቀት ላይ የሚገኙ ቡድኖች ከመሆናቸው ጋር ተያይዞ ለዋንጫ የሚደረገው ፉክክር እጅግ በጣም ጠንካራና ተጠባቂ
እንዲሆን ያደርገዋል ተብሎ ነው የሚታሰበው ቀጣይ የሁለተኛ ዙር ውድድር። ሌላው እንግዲህ የሁለተኛውን ዙር ውድድር ተጠባቂ እንዲሆን የሚያደርገው ላለመውረድ የሚደረገው ፉክክር ነው። እንደዚሁ ላለመውረድ በሚደረገው ሂደት ውስጥ ለምሳሌ መጨረሻ ባለው አርባ ምንጭ ከተማና 17ኛ ደረጃ ላይ በሚገኘው መቀሌ መካከል ያለው ልዩነት የ4-5 ነጥብ ልዩነት ነው ያለው። ይሄ እጅግ በጣም ጠባብ ልዩነት ነው። በመቀሌ ከተማና እንግዲህ 8ኛ ደረጃ 7ኛ ደረጃ ባሉት ቡድኖች መካከል ያለው የነጥብ ልዩነት ደግሞ የ6 ነጥብ ልዩነት ነው። 2 ጨዋታ ነው። ስለዚህ 7ኛ ያለው ቡድንም ሊወርድ የሚችልበት እድል እንዳለ የምትመለከትበት ሁኔታ ነው ያለው። እንግዲህ 16ኛ ደረጃ ላይ የሚገኘው ኢትዮጵያ ንግድ ባንክ አለ። እንደዚሁም 5ኛ 6ኛ ደረጃ ላይ የሚገኘው ቡድን ጋር ያለው የነጥብ ልዩነት እንደዚሁ በጣም ጠባብ ነው። ስለዚህ ቢያንስ ከ6ኛ ደረጃ እስከ 17ኛ ደረጃ ባሉ ቡድኖች መካከል ያለው የነጥብ ልዩነት የ2 እና የ3 ነጥብ ልዩነት ነውና ይህ ላለመውረድ የሚደረገው ትንቅንቅ ዘንድሮ እጅግ በጣም ከባድና ፈታኝ ሊሆን እንደሚችል መናገር ይቻላልና ቀጣይ የኢትዮጵያ ፕሪሚየር ሊግ ጨዋታዎችን እነዚህ የነጥብ መቀራረቦች ፉክክሩን ከባድ ያደርገዋል ተብሎ ይታሰባል። እንደሚታወቀው እንግዲህ በዘንድሮ የውድድር ዘመን ባልተለመደ ሁኔታ ሁለቱ ጎረቤታም ቡድኖች አርባ ምንጭ ጨርቃ ጨርቅና ወላይታ ዲቻ ከታች ሆነው ተቀምጠዋል። በተለይም ወላይታ ዲቻ በኢትዮጵያ ፕሪሚየር ሊግ ተሳትፎ ታሪኩ እንደዚህ አይነት ደካማ የወረደ ውጤት አስመዝግቦ አያውቅም። በዚህ ደረጃ ላይም ተቀምጦ አያውቅም አንደኛው ዙር ሲጠናቀቅና ዘንድሮ ወላይታ ዲቻ ሊወርድ የሚችልበት ሰፊ እድል እንዳለ ነው ቁጥሮች የሚናገሩት ማለት ነው። ሌላው እንግዲህ በሁለተኛው ዙር ላይ የሚጠበቀው ፉክክር ማን የኢትዮጵያ ፕሪሚየር ሊግ ኮከብ ጎል አስቆጣሪ ይሆናል የሚለው ጉዳይ ነው። እንግዲህ 2 ተጫዋቾች በኮከብ ጎል አግቢነት 8 ጎል በማስቆጠር አቤል ያለውና አዲስ እየተፎካከሩ ይገኛሉ። እነ መሐመድ አበራ እነ አቡበከር መሐመድ ምናምን 6 ጎሎችን አስቆጥረው እየተከተሉ ያሉበት ሁኔታ አለ። እንደዚሁም ደግሞ የአርባ ምንጭ ከተማው ታምራት አሁን የፋሲል ከተማ እንደተዘዋወረ ነው እየተነገረ ያለው። እሱም እንግዲህ 7 ጎል አስቆጥሮ በፉክክሩ ውስጥ ይገኛሉ። በዘንድሮ የኢትዮጵያ ፕሪሚየር ሊግ ላይ አዳዲስ ጎል አግቢዎች ናቸው ካናት ሆኖ እየተፎካከሩ የሚገኘውና ይሄም በራሱ ማን ኮከብ ጎል አግቢ ሆኖ ያጠናቀቃል የሚለው ጉዳይ ሌላው ተጠባቂ ጉዳይ ይሆናል ማለት ነው። በተለይ ደግሞ ላለመውረድ የሚደረገው ፉክክር ምናልባት ቅድም ያነሳቸው ነጥቦች ወሳኝ ናቸው። የርቀቱ ከ7 ከ8 9 ጀምሮ ያለው ምናልባት ትልቁ ቁጥር 8 እና 9 ነጥብ ነው። ስለዚህ በጨዋታ እንኳን ልኬት ብንለካቸው 3 ጨዋታዎች ናቸው። ስለዚህ ታች ያለው ላይ ያለው ደግሞ ታች የሚሆንበት እድል ሊፈጠር እንደሚችል ከዚህኛው ቁጥር ተነስተን መናገር እንችላለን። ስለዚህ ላለመውረድ የሚደረጉት ፉክክሮች ወይም ደግሞ ትንቅንቆች የበለጠ ከእንግዲህ ከነገ ከ20ኛ ሳምንት ጀምሮ የሚደረጉ ጨዋታዎች የተለየ ትኩረት እያንዳንዱ ጨዋታዎች የፍጻሜ እስኪመስሉ ድረስ የምንመለከትበት እድል ይኖራል። ስለዚህ በጣም ከባድ ጨዋታዎች እንደሚሆኑ እያንዳንዱ ጨዋታዎች ላይ ምናልባት አንዱን በኢትዮጵያ ፕሪሚየር ሊግ በተመልካች ዘንድም ጨዋታዎችን ማንመርጥበት እድል ሁላ ለመምረጥ እድል የማይሰጡን ጨዋታዎች ሊሆኑ እንደሚችሉ ከዚህኛው ቁጥሮች ተነስተን መገመት እንችላለን። ምክንያቱም ለሻምፒዮንነት የሚደረገውን ፉክክር ተመሳሳይ ነጥብ ላይ የተቀመጡ 4 ቡድኖችን እየተመለከትን ነው። ስለዚህ ለመውረድ የሚደረገውን ቡድኖች የ9 ነጥብ ልዩነት ትልቁ የ9 ነጥብ ልዩነት። ስለዚህ እሱ ደግሞ በጣም ከባዱ ነገር ነው። ስለዚህ እያንዳንዱ ጨዋታዎቹ ትኩረት የሚሹ ናቸው። ስለዚህ የመጀመሪያው ዙር በተለይ ደግሞ በዳኝነት የተመለከትነው ስህተት በዚህኛው ሁለተኛው ዙር ላይ ትልቅ ትኩረቶችን የሚፈልጉ ናቸው። ስለዚህ ለቀጣይ የሚደረጉ ጨዋታዎች ላይ ለዳኞች ደግሞ በደንብ ትኩረት የሚፈልጉ ጫናውን በዛው ልክ የሚሆንበት እድል እንደሚፈጠር በደንብ እየተመለከትን ነው ያለ ነው። የኮከብ ጎል አግቢዎቹ ምናልባት በባለፈው ስናነሳው ነበር። ልክ መሐመድ ማነው የአርባ ምንጭ ከተማው አሊ ሱሌማን በሁለተኛው ዙር በርካታ ጎሎች እንዳስቆጠረ እናስታውሳለን። እንደዛ ይሆናል ወይ ምናልባት ከ20 ጎል በላይ አግብቶ የሚጨርስ አጥቂ ይኖራል ወይ የሚለው በዘንድሮ በጣም የሚጠበቅ ነው። ያን ለማድረግ ግን የመጀመሪያዎቹ ስታቶቻቸው የተጫዋቾቹ እነዛን አያመላክቱም። ምናልባት ታምራቶች ካልተፈጠሩ በስተቀር 20 ጎል አግብቶ መጨረስ ዘንድሮ በጣም ከባድ ይመስለኛል።
ግን አዳዲስ ፊቶችን ወጣት ተጫዋቾችን በቅርብ ርቀት ላይ በኮከብ ጎል አግቢቶቹ ታታይ ስንመለከት በርካታ ወጣት አዳዲስ ፊቶችን እየተመለከትን ነው የምንገኘው። ስለዚህ በየኛውም የጎል ፉክክሩም የጎል ከፍተኛ ግብ አስቆጣሪ ፉክክሩም በደንብ የሚጠበቅ ነው። በሁሉም ረገድ ቁጥሮች በጣም ቅርብ ከመሆናቸው የተነሳ በእያንዳንዱ ዲፓርትመንት ለሻምፒዮንነት ላለመውረድ ለከፍተኛ ግብ አስቆጣሪ የሚደረገው ፉክክር የዘንድሮ በጣም ከወትሮ በተለየ መልኩ በኢትዮጵያ ፕሪሚየር ሊግ ተመልክተናል። አዎ እንግዲህ 8ኛ ላይ የሚገኘው ቅዱስ ጊዮርጊስ 24 ነጥብ ነው ያለው። 16ኛ ላይ ያለው ኢትዮጵያ ንግድ ባንክ 18 20 ነጥብ ነው ያለው። 20 ነጥብ ነው ያለው እና የ4 ነጥብ ልዩነት ነው እንግዲህ በ8 ቡድኖች መካከል 20 ነጥብ አለው ኢትዮጵያ ንግድ ባንክ እና የ4 ነጥብ የ3 ነጥብ ልዩነት ያለበትን ሁኔታ ነው የምትመለከተውና ይሄ በጣም ከባድ የሆነ ትንቅንቅ ሊጉ እንዳለው ትመለከታለህ። ሁለተኛው ዙር ነው። ስለዚህ ቡድኖች ሊወርዱ የሚችሉበት ከታሰበው በላይ ውጤት አደጋ ሊያጋጥማቸው የሚችልበት የአሰልጣኞች ስልጣን ወንበር የዛፍ ላይ እንቅልፍ የሆነበት ሁኔታ ነው የምትመለከተው። በቃ በአንድ ጨዋታ በሁለት ጨዋታ የአሰልጣኝ ስንብት ልንመለከት እንችላለን እና እያንዳንዱ ጨዋታ በሁለተኛው ዙር ላይ የሚደረጉ ጨዋታዎች እያንዳንዱ ጨዋታ እጅግ በጣም ወሳኝ የሆነ 3 ነጥብ የሚፈለግበት ጨዋታ ነው። ከዚህ አንጻር ቅድም የጠቀስከው ከዳኝነት ጋር ተያይዞ ከፍተኛ የሆነ ጥንቃቄ ሊደረግ የሚችል ድንገተኛ ስህተቶች በአንድ ቡድን ህልውና ላይ አደጋ የሚያመጣበት አዎ። ስለዚህ እንደዚህ አይነት ነገሮች በተፈጠሩ ቁጥር ደግሞ ውዝግቦች፣ ንትርኮች እየበዙ ይመጣሉ። በኋላ ላይ አላስፈላጊ አደጋዎችም ሊከሰቱ ስለሚችሉ አወዳዳሪው አካል ከምንጊዜውም የበለጠ ከፍተኛ ጥንቃቄ ማድረግ እንዳለበት ቁጥሮች ይናገራሉ። በቃ ለዋንጫ የሚደረገው በሊጉ ለመቆየት የሚደረገውም ላለመውረድ የሚደረገውም ትንቅንቅ እጅግ በጣም ከባድ ነው። መጀመሪያ ክለቦቹ ላይ ሊደርስ የሚችለው በኋላ ላይ ደግሞ በአሰልጣኝ ለውጥ ላይ የሚያመጣው አደጋ ብዙ አለ። በተጫዋቾች ቀጣይ ዝውውር ወቅት ላይ ሁሉ የሚፈጥረው ተጽዕኖዎች አሉ። ስለዚህ በእያንዳንዱ ሰው ህልውና ላይ የተመሰረቱ ጨዋታዎች ናቸው ቀጣይ የሚደረጉትና ይህ ደግሞ በተለይ ለተመልካቹ ጥሩ ፉክክር እንዲያይ ያደርጋል። የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ውድድር በትኩረት እንድትከታተለው የሚያደርጉ በርካታ ምክንያቶች አሉ ተብሎ መናገር ይቻላል። ቀደም ሲል የቀለስከው በኮከብ ጎል አግቢነት ፉክክሩ ጋር ተያይዞ ያለው ነገር ዘንድሮ ላይ እጅግ በጣም ደካማ ሊባል የሚችል ነው። በርካታ ጨዋታ ነው። በ19 ጨዋታ 8 ጎል ነው እና ይሄ በጣም የወረደ ቁጥር ነውና ሁለተኛው ዙር ላይ ይሄ ቁጥር በምን ያህል ፐርሰንት ይሻሻላል የሚለው ነገር እጅግ በጣም ከባድ ነው። አሁን በቡድኖች መካከል ካለው ፉክክር አንጻር በርካታ ጎሎችን በቀላሉ አንድ ጎል ራሱ በቀላሉ ማግኘት እጅግ በጣም ከባድ ፈታኝ የሚሆንበት ሁኔታ ነው ያለውና ቁጥሮች የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙርን በጉጉት እንድትጠብቀው የሚያደርግ ምናልባት በወራጅ ቀጠናው ላይ የሻምፒዮን የሚሆነው ቡድን ምናልባት ሰርፕራይዚንግ ቲም ይኖራል ዘንድሮ ብለን ልናስብ እንችል ይሆናል። በእርግጥ ነገሌ አርሲያንን ሊያደርግ ይችላል ወይ የሚለው ነገር በብዙዎች ዘንድ ይጠበቃል። ግን ምናልባት ከሻምፒዮንነቱ በላይ ግን ሰርፕራይዚንግ ቲም የሚኖረው አንድ ትልቅ ቡድን ወደ ታች ሊወርድበት የሚችልበት እድል ሁላ ሊፈጠር የሚችለው ብዙዎች ያንን የሚጠብቁት ይመስለኛል። ምናልባት አሁን ያነሳናቸው የነጥብ ቅርርቦች አንድ ትልቅ ቡድን ወደ ታችኛው ሊግ ሊወርድበት የሚችልበት እድልም ሊኖር የሚችል ይሆንና ሰርፕራይዚንግ ቲም የሚወርደው ማን ነው የሚለውን ጉዳይም እሱ የሚጠበቅ ይመስለኛል። ምክንያቱም የነጥብ ቅርርቦቹ በጣም ከፍተኛ ናቸው። ስለዚህ አንድ ቡድን መስዋዕት ሊሆንበት የሚችልበት እድልም በነገራችን ላይ አሁን ላይ ትንሽ ቡድን የምትለው በኢትዮጵያ ፕሪሚየር ሊግ ላይ የለም። በነገራችን ላይ ምናልባት ከሊግ ተሳትፎ አንጻር ከምናምን አንጻር ካየነው አርሲ ነገሌ ደረጃ ታውጣለህ። አርሲ ነገሌ ነው ሊኖር የሚችለው። በቃ እንዲሁ በግልጽ መናገር ይቻላል። አርሲ ነገሌ ደግሞ አሁን ላይ ካናት ነው ያለው። የመውረድ እድሉ በቃ በጣም ከ50% በታች ነው የአርሲ ነገሌ። ስለዚህ አርሲ ነገሌ ሄዷል። ስለዚህ አሁን ያሉትን ቡድኖች እንኳን ብትመለከት አሁን መቀሌ 70 እንደርታ ወራጅ ቀጠና ውስጥ ነው ያለው። ወላይታ ዲቻ ወራጅ ቀጠና ውስጥ ነው። እነዚህ ቲሞች እንኳን በኢትዮጵያ ፕሪሚየር ሊግ ላይ ትልቅ ታሪክ ያላቸው ናቸው። በቃ የሊጉን ዋንጫ አንስተዋል፣ የጥሎ ማለፍ ዋንጫ አንስተዋል፣ ሀገር ወክለው በኢንተርናሽናል ውድድር ላይ ተሳትፈዋል። ስለዚህ ትልቅ የምትላቸው ቡድኖች ናቸው። ከነዚህ ወረድ ስትል አርባ ምንጭ በሊጉ ላይ
ትልቅ ታሪክ ያለው ቡድን ነው። ብዙ ተሳትፎ ያለው በርካታ ተጫዋቾችን ያፈራ ምናምን ትልቅ ክለብ ነው። ወልዋሎ ነው በአንጻራዊነት ትንሽ አነስ ያለ ወልዋሎን ቢሆን ባለፉት አመታት ላይ በኢትዮጵያ ፕሪሚየር ሊግ ላይ ቆይቷል። ያው ደረጃ መዳቢ ሆኖ ደረጃ መዳቢ ቢሆንም በሊጉ ላይ ልምድ ያለው ቡድን ነውና በቃ ዘንድሮ የሚታሰቡ ትላልቅ ቡድኖች በዚህ የወራጅ ቀጠና ውስጥ እንደሚኖሩ ግልጽ ነው። ማን ይሆናል የሚለው ነው አጓጉ የሚጠበቀው የሚሆነው። ይህንን ካልን ዘንድ ወደ ሁለተኛ ጉዳያችን እንለፍ። ምናልባት በሁለተኛው ዙር ላይ የሚጠበቀው ጉዳይ ቡድኖች የሁለተኛው ዙር ላይ በርካታ ዝውውሮችን አንጠብቅም። በእርግጥ ጥገናዎች ይደረጋሉ። እያንዳንዱ ያለባቸውን ክፍተቶች ቡድኖች ለመሙላት ጥረት ያደርጋሉ። በዚህ የዝውውር ሂደት ውስጥ ማን ምን ያደርጋል የሚለውን ጉዳይ እንመልከት። ዝውውሮችን ተመልክተናል። የሚጠበቁ ዝውውሮችን ለምሳሌ ፋሲል ከነማ ታምራት እያሱን የአጥቂ ክፍተት አለበት ብለን በተደጋጋሚ የጎል ማስቆጠር ችግሮች አሉበት ተብሎ ነበረ። ያንን ለመቅረፍ በሚመስል መልኩ እንግዲህ በኮከብ ጎል አግቢ ተርታ የተሰለፈውን ታምራት እያሱን አስፈርሟል። ስለዚህ አንዱ እነሱ ነው። በርካታ ሌሎችም ወላይታ ዲቻም በተመሳሳይ ያስፈረማቸው ተጫዋቾች አሉ። ሸገርም በተመሳሳይ እያንዳንዱ ተጫዋች ባህር ዳርም እንደዚሁ እና አንዳንድ ክለቦች እንቅስቃሴዎች ምናልባት ባህር ዳር ከተማ አንተነህ ተፈራን አስፈርሟል። ሸገር በሱ ምትክ ዮሴፍ ታረቀኝን ቢኒያምን እንደው አስፈርሟል። ታምራት እያሱን ቀደም እንደጠቀስኩት ፋሲል አስፈርሟል። ስለዚህ እነዚህ ክለቦች በዚህኛው በዝውውር ሂደት ውስጥ በቅድሚያ የተሳተፉ ክለቦች ናቸው። ሌሎች ክለቦችስ ምን ያደርጋሉ የሚለውን ጉዳይም እንመልከተው። እንግዲህ በዘንድሮ የዝውውር መስኮት እንግዲህ በርካታ ክለቦች ተጫዋቾችን የማዘዋወር ፍላጎት እንዳላቸው ባደረኩት መጠነኛ ዳሰሳ ለማወቅ ችያለሁ። አብዛኞቹ ክለቦች በሚባል ደረጃ ወይም ሁሉም ልትለው በምትችል ደረጃ ሁሉም ክለቦች አጥቂ ይፈልጋሉ። የሚያሳዝነው ነገር ሊጉ ላይ የሚታየው እሱ ነውና ሁሉም አጥቂ ፈላጊ ነው። ሁሉም ጎል አግቢ ይፈልጋል። በአንጻሩ ደግሞ አጥቂዎችን ደግሞ ይለቃሉ። የተወሰኑ ክለቦች አጥቂዎችን ለቀው አጥቂ የሚፈልጉ ክለቦች አሉ። ለምሳሌ አርባ ምንጭ ከተማ አሁን ላይ በኢትዮጵያ ፕሪሚየር ሊግ ቁጥር 1 አጥቂ ፈላጊ ክለብ ነው። አርባ ምንጭ ወራጅ ቀጠና ላይ ነው ያለው። በአመቱ ውስጥ በ19 ጨዋታዎች ያስቆጠረው 10 ጎል ነው። በጣም ትንሽ ጎል ያስቆጠረ ቡድን ነው። ነገር ግን አጥቂ ለቆ እንደገና አጥቂ ይፈልጋል። ባለው አጥቂ ላይ ነው እኮ አጥቂ የሚያስፈልገው። አርባ ምንጭ እንግዲህ ታምራት እያሱ 7 ጎል አስቆጥሮ በኢትዮጵያ ፕሪሚየር ሊግ 3ኛው ጎል አስቆጣሪ ነው። ነገር ግን የሱ 7 ጎል ግን ቲሙን ከወራጅ ቀጠና አላወጣውም። ስለዚህ አሁንም ተጨማሪ ጎል እንደሚያስፈልገው አርባ ምንጭ ግልጽ ነው። ነገር ግን አርባ ምንጭ ይሄ ባለበት ሁኔታ ታምራት እያሱን ለቋል። ለምን ለቀቀ ታምራትን? አንድ በወራጅ ቀጠና ላይ ያለ ቡድን በ19 ጨዋታ 10 ጎል ብቻ ያስቆጠረ ቡድን አጥቂ ተጨማሪ አጥቂ የሚፈልግ ቡድን እንዴት ከክለቡ 7 ጎል ያስቆጠረውን ተጫዋች ይለቃል የሚለው ነገር በጣም በጣም አነጋጋሪ ጉዳይ ነው። ታምራት እያሱ ከክለቡ ጋር የነበረው ኮንትራት ውል አምናም ወደ ክለቡ ሲገባ ግማሽ ላይ ከቅዱስ ጊዮርጊስ የለቀቀው ግማሽ ላይ ስለነበረ ኮንትራቱን ጨርሷል። ይህ ተጫዋች ባለኝ መረጃ ኮንትራቱን ከመጨረሱ 1 ወር በፊት ክለቡ እንዲያስፈርመው ጥያቄ አቅርቧል። ነገር ግን ሰሚ ሊያገኝ አልቻለም። የክለቡ ሰዎች ሌላ ጉዳይ ላይ ተጠምደው ነበር። አሁን ደግሞ ታምራት ለበርካታ ሳምንታት አይተህ ከሆነ ጎሎች አላስቆጠረ ነበር። አሁን በመጨረሻዎቹ ጨዋታዎች ሁለት ሳምንታት ላይ ጎሎችን አስቆጠረ። ተጫዋቹ እንደ አዲስ ተፈላጊ ሆነ። ስለዚህ በዚህ ጊዜ ላይ በርካታ ክለቦች ታምራት ላይ ትኩረት አደረጉ። አዎ የሊጉ 3ኛ ጎል አስቆጣሪ ነው። ስለዚህ ጎል የሚያስቆጥርልን የምትፈልግ ከሆነ አሁን ላይ ታምራትን ማስፈረም ለማንም ክለብ ወይም ለበርካታ ክለቦች አዋጭ። ምናልባት ሊስት ስታረግ የለም አንደኛ ላይ በመጀመሪያ ደረጃ እዚህ አጋማሽ ላይ እንደዚህ አይነት ጎል የሚያስቆጥር አጥቂ ቤት ውስጥ ሊቀመጥ የተቀመጠ ወይም የለም ሊጉ ላይ። ስለዚህ በእንቅስቃሴ ላይ ያለ በፉክክር ውስጥ ያለን ጎል አግቢ ነው የምትፈልገው። እንደዚህ አይነት ጎል አግቢዎችን ማግኘት ደግሞ ተአምር ነው። አሁን ላይ ታምራት በዚህ ታምር ውስጥ የተገኘ ሰው ነው። በቃ እዚህ ይህንን ሰው
ፋሲል ጎል ማግባት ችግር ያለበት ነው ፋሲል አንዱ በሊጉ ላይ። ስለዚህ ፋሲል ጠልፎ ወስዶታል። አሁን ከወሰደው በኋላ የአርባ ምንጭ ሰዎች ከፍተኛ ርብርብ አድርገዋል ልጁን ለማስቀረት። ነገር ግን ጅብ ከሄደ ውሻ ጮኸ ሆነ ጩኸታቸው። ጥሎን ሄደ፣ ሸወደን፣ ያጭበረበረን የሚሉ ስሜቶች እየተሰሙ መነጋገሪያ ነበር። ከፈረመው በኋላ ደጋፊው ለሁለት ተከፍሎ ሲያነጋገር የነበረ ርዕሰ ጉዳይ ነው። እሱም በእርግጥ አሁን ያልካቸውን ሀሳቦች በራሱ የሶሻል ሚዲያ ገጽ ላይ አጋርቷል። የጠየቀኝ ሰው የለም እኔ ወጥቼ ነበር የሚል ሀሳብ ነው። አንተ አሁን ታምራት ሄደ የሚለው ነገር በየትኛውም መመዘኛ ብትመዝነው ተጠያቂ ሊሆን የሚገባው የክለቡ አመራር። ምክንያቱም እንደዚህ አይነት አግሪመንቶች በቢሮ ደረጃም ቢሆን እኮ ውል ኖሮክ እንኳ ቢያንስ ወይ ሰራተኛው ወይ አሰሪው ከአንድ ወር በፊት እኮ ድርድሮች ያደርጋል፣ ንግግሮች ያደርጋል። የሚያሰናብትህም ከሆነ ከአንድ ወር በፊት ያሳውቀሃል፣ የምትቀጥል ከሆነም ከአንድ ወር በፊት ይጠይቀሃል። ታምራትና ክለቡ እንደዚህ አይነት ድርድሮች እስከሚለቅበት ሰዓት ድረስ አላደረጉ። ይሄ ክለብ ደግሞ በችግር ላይ እንደሆነ ይታወቃል። ከአንድ ወር በፊት አይደለም ከሁለት ወር በፊትም ይሄ ክለብ ችግር ላይ ነው ያለው። አሰልጣኙን አሰናብቷል። ስለዚህ ቀጣይ ስራ ከሚሆኑ አሰልጣኙን ካሰናበትኩ በኋላ ውል ያላቸውና የሌላቸው የሚመጡ ተጫዋቾች እነማን መሆን አለባቸው ሚለውን ነገር ከማንም ክለብ ከ20ውም ክለብ በላይ ቀድሞ መስራት ያለበት አርባ ምንጭ ከተማ ነውና ይሄን የቤት ስራቸውን አልሰሩ ለቀዋል። አርባ ምንጭ ብቻ ሳይሆን በርካቶቹ ክለቦች አሁንም እንደነገርኩ አጥቂ ነው የሚፈልጉት። ነገር ግን የኢትዮጵያ ፕሪሚየር ሊግ ላይ ችግሩ ያለው 1.7 ነው በአማካይ ጎል የሚቆጠሩ። ለዚህ ችግር የአጥቂዎች አለመኖር ነው ወይ ሚለው ነገር አብዛኞቹ ጋር ስናያገር ያላገኙት ችግር መልስ አላገኙለት። እውነት አሁን ለምሳሌ እንነጋር መከላከያ የአጥቂ ችግር ነው ያለበት በርካታ አጥቂዎችን ይዟል። በቃ ነገር ግን እንኳን ጎል ሊያስቆጥሩ ጎል እንኳን መሞከር አልቻሉም አጥቂዎቹ። ለምኑ ቅዱስ ጊዮርጊስ ውሰደው የአጥቂ ችግር አለበት። አጥቂዎቹ ዘላ ያሉ አጥቂዎች ጭራሽ አይደሉ። በወረቀት ደረጃ ፊት የምታስቀምጣቸው ናቸው። እንደዚህ እያልክ በየክለቡ ያሉትን አጥቂዎች ስትመለከት እውነት ችግሩ የአጥቂዎች ነው ወይ ብለህ እንድትጠይቅ ያደርጋል። አሁንም መፈተሽ ያለበት ጉዳይ ክለቦቻችን መፈተሽ ያለባቸው እንደ ሀገር ማየት ያለብን ጉዳይ ችግሩ የአጥቂ ነው ወይ? የኛ ሀገር አጥቂዎቹ ላይ ጎል ማግባት ችግር ምናምን ሊኖር ይችላል። ግን በዋናነት ግን አጥቂዎቻችን ጎል ማስቆጠር ያልቻሉ ከስንት ኳስ ስንት ነው የሳቱት? ስንት ኳስ አቅርበንላቸው ነው እንደዚህ ይስታሉ፣ አያገቡም፣ አያስቆጥሩም፣ ያጨራረስ ችግር አለባቸው፣ የብቃት ችግር አለባቸው ብለን ለመናገር እንችላለን። ሰርቪሱን አብዛኛውን ጊዜ በደንብ ተመልክተናል እኮ የጎል እድሎች ስንት ይፈጠራሉ ብለን ስታስና እኮ ዜሮ የሚሆንባቸው ደረጃዎችን በደንብ የሚያሳዝነኝ ይሄ ነው። አሁን ሁሉም አጥቂ ላይ ትኩረት ሲያደርግ ለምን በቃ ይሄ ለኔ የሚነግረኝ አሰልጣኞቹ ወይም ክለቦቹ ችግሮችን ወደ ሌላ የመግፋት ከተጠያቂነት የመሸሽ ጉዳይ ነው ሆኖ ማገኝ ቡድኖች እንደ ቡድን ጥሩ ከሆኑ እንደ ቡድን በቃ አንዳንድ ጊዜ አጥቂዎች ጎል ላያገቡ ይችላሉ። ስለዚህ ጎሎችን እኮ አንድ ቡድን ሲፈጥር ከተለያየ አቅጣጫ መፍጠር መቻል አለበት። ከቆመ ኳስ ጎል ማስቆጠር አለበት። ሚድፊልዶችክ ጎል ማስቆጠር የጨዋታ መንገድክ ጎል ለማስቆጠር ለዚህ እኮ ማሳያ የሚሆነው አምና ሐዋሳ ከተማ መጀመሪያ ዙር ላይ ጥሩ አልነበረም። በማጥቃት ሂደት በመከላከል ሂደትም አጠቃላይ አማካኙ ራሱ ጥሩ አልነበር። ሁለተኛው ዙር ሪሸፍል ሲደረግ ጥሩ ሲሆኑ አሊ ሱሌማን ከነቢኒያም በደንብ ከነታፈሰ ሰለሞን ሰርቪስ ያገኝ ነበር። ስለዚህ በመጀመሪያ ዙር ላይ 8 ጎል ያስቆጠረው አሊ ሱሌማን ከዛ በኋላ 16 ጎሎችን አስቆጥሯል። ያ እንግዲህ ትልቁ ማሳያ የሚሆን አሁን ያ ቡድን እንግዲህ እንደ ቡድን መጀመሪያም አሊ ሱሌማን አለ፣ በኋላም አለ። በኋላ ላይ ያን ሁሉ ጎል የሚያስቆጥረው አሊ ሱሌማን ከየት መጣ፣ ለምን መጣ የሚለውን ነገር ማየት ያስፈልጋል። ሸገር ከተማ የአጥቂ ችግር አለብኝ እያለ አንተነህን ለቀቀ አይደል? እንደገና ሌላ አጥቂ እሺ፣ እነሱስ አጥቂም በአጥቂ ቀይረዋል።
ብለህ ልትል ትችል ይሆናል። ግን እንደዛም ቢሆን አሁንም ተጨማሪ አጥቂዎች ብታመጣ የበለጠ ጉልበት ይሆናል እንጂ አጥቂን የምትለቅበት ሁኔታ አለ ወይ? በእርግጥ በአሰልጣኙና በተጫዋቹ መካከል አለመፈላለጎች፣ አለመግባባቶች እንዳሉ ሰምቻለሁ። ስለዚህ ከሁለት አንዱ ክለቡን መልቀቅ ነበረባቸው። ነገር ግን ሁለቱ ተጋጭተው ሁለቱም ለቀቁ ክለቡን። የሚያሳዝነው ነበር እና ሁለቱም ተባረሩ። እንግዲህ ክለቡን ለቀዋልና እንዲህ አይነት እያልክ ስትል እኔ በትክክል አሁን ችግሮቻችንን እየለየን አይደለም ዝውውሮች የሚካሄዱትና ከዛ አንጻር በአጠቃላይ ለመናገር የፈለግኩ ሁሉም ክለቦች አጥቂ ይፈልጋሉ። ግን ችግሩ የአጥቂ ነው ወይ የሚለው ነው መመለስ ያለበት ጉዳይ ነው ብዬ የምለው። ሌላው እንግዲህ ከዚሁ ጋር ተያይዞ አሁን የሚነሳው የሲዳማ ቡናና ሐዋሳ ከተማ በዚህ ዝውውር ውስጥ ላይ ያሉት ክለቦች በተለይ ሶስቱ ክለቦች በዚህ ዝውውር ውስጥ እንግዲህ ይሳተፋሉ ወይ የሚለው ነገር እንደዚሁ አጓጊ ነው። በተለይ የዚህ መሪነት ሚናቸውን ለማስቀጠል ጥንካሬያቸውን ይዘው መቆየት አለባቸውና ከተከላካይ ልምድ ያለው የተከላካይ ክፍል ይፈልጋል ቡድኖቻቸው። እነዛን ከማጠናከር አኳያ ይዞ ከመሄድ አኳያ ምናልባት ተጫዋቾች ሊያስፈርሙ ይችል እድል ሊኖር ይችላል። በተለይ አርሲ ነገሌ አሁን ላይ ሁሉም የ19ኙም ክለቦች አይን ዳዊት ተፈራ ላይ ሆኗል። በደንብ ዳዊት ቢጎዳ ዳዊት ከዚህ በኋላ እንደፈለገ ሊንቀሳቀስ የሚችልበት እድል ላይኖር ይችላል እና ከዛ አንጻር ዳዊት ቢወጣ ምርጫው ምንድን ነው የሚለው የአርሲ ነገሌ ጉዳይ በተመሳሳይ ቦታዎቻቸው ላይ ተጨማሪ ተጫዋቾች ያስፈልጓቸዋል። እንግዲህ ከቤን ለማቆም ምንጩን ማድረቅ ነው የሚሆነው ምርጫው። ስለዚህ ምንጩን ካደረክበት ከቤ የሚሮጥበት ስፔስ ላይኖር ይችላልና ስለዚህ ሰርቪሶች ናቸው ዋናው። አሁን ብዙ ክለቦች ላይ የሌሉ ሰርቪሶች አርሲ ነገሌ ላይ አለ። አጥቂዎቹ ከዳዊት የሚነሱ ኳሶችን በደንብ ይጠቀማሉ። አንዳንዴ ከተከላካዮቹም የሚጣሉ ረጃጅም ኳሶችን የመጠቀም አቅም አላቸውና ከዛ አኳያ እነዚህ ሊጉን የሚመሩ ክለቦች በተጫዋች ዝውውር ገበያ ውስጥ ይሳተፋሉ ወይ የሚለው ነገር ሌላው አነጋጋሪ ጉዳይ ነውና እዛ ላይ በተመሳሳይ የጎል ምንጮቹ ችግር ሲዳማ ቡና ላይም አለ። ሲዳማ ቡና ለአጥቂዎቹ ኳስን የሚያገናኝ ቶሎ ቶሎ ሰርቪስ የሚሰጥ የሚድፊልድ ተጫዋች የሉም። ስለዚህ አሁንም ሲዳማ ቡና በሻምፒዮንነት መቀጠል የሚፈልግ ከሆነ ወይም ሻምፒዮን መሆን የሚፈልግ ከሆነ አሁንም በዚህ የዝውውር ገበያ ውስጥ መሳተፍ ካለባቸው ክለቦች አንዱ ነው ብዬ ነው የማስበውና ከዚህ ጋር ተያይዞ እንግዲህ ይህንን ከዝውውር ጋር ማንሳት ይቻላል። ከእንግዲህ ምናልባትም ከዝውውር ጋር ስናነሳ ፋሲል ከነማ ምናልባት አጥቂ ያስፈረም ምናልባት ያለበትን ዋናው ችግሩ የአጥቂ ችግር ነው፣ ግን ያንን ቀርፎታል። ጥሩ ምናልባት ጥሩ የሚባል በዚህኛው የዝውውር ሂደት ውስጥ ጥሩ ዝውውር ካደረጉ ክለቦች ምናልባት በዚህኛው በአጥቂ መስመር ላይ ትልቅ ክፍተት የነበረባቸው እሱ ነበር። እሱን እንግዲህ አለ የተባለውን አጥቂ በሊጉ ላይ ያስፈርመዋል። ግን ደግሞ ምናልባት በአማካይ መስመር ላይ አሁንም ያ ቦታ ገና በደንብ የሚፈልገው ቦታ። ስለዚህ ለዚህ አጥቂ ሰርቪስ የሚሰጠው ማን ነው የሚለው ነገር በክሬቲቭ የሁሉም ክለብ ችግር በጣም የሚታማ ፋሲል ደግሞ በጣም ስታቶችን በደንብ ስንመለከት ፋሲል ያ በጣም በደንብ ችግር ያለበት ቡድን እንደው በደንብ ተመልክተናል። ብዙ መነሻዎቹ ከተከላካዮቹ የመስመር ተከላካዮች ናቸው የማጥቃት መነሻዎቹን ስንመለከት። ስለዚህ የአማካይ ክፍሉ አሁንም በደንብ ጥገና የሚፈልግ እንደሆነ በደንብ የሚታይ ጉዳይ ነው። ስለዚህ ፋሲል ከአማካዮቹ ይልቅ እኮ ዋስዋ ብዙ ኳሶችን ተመልክተ ከሆነ የመስመር ተከላካዮቹ ለአጥቂ ጎሎችን እንዲያስቆጥሩ ሰርቪስ የሚሰጡ ናቸው። ተመሳሳይ ምኞትም ረጃጅም ኳሶችን ሲጥል ተመልክተናል። ሁለቱ የመከላከል ክፍላቸው እንደ አጥቂ እንደ መከላከል ብቻ ሳይሆን በማጥቃት ሂደቱም ውስጥ እገዛ በጣም ጉልህ ሚና ያለው ቡድን ፋሲል ከነማ በደንብ ተመልክተናል። ተከላካዮቹ በደንብ በማጥቃት ሂደት ውስጥ የሚሳተፉ እንደሆኑ በደንብ ተመልክተናል። ስለዚህ አሁንም ቢሆን ለታምራት እያሱ ሰርቪስ የሚሰጥ ሁነኛ የአማካይ መስመር ተጫዋች ያስፈልጋቸዋል። ስለዚህ ያንን ያደርጉታል ወይ? ምናልባት እንቅስቃሴዎችን እያደረጉ እንደሆነ እናውቃለን፣ ግን አሁንም ያንን ያደርጉታል ወይ የሚለው የሚጠበቅ ነው። አዎ እንግዲህ የቀድሞ ተጫዋቻቸውን ወደ ክለቡ ለመመለስ አንዳንድ ጥረቶች እንዳሉ ይሰማል። በእርግጥ ጥረቶቹ በአብዛኛው በደጋፊው ዘንድ ያለ እንጂ በክለቡ አመራር ወይም በአሰልጣኝ ቡድኑ
የሚደረጉ ጥረቶች እምብዛም ናቸው። እንግዲህ ሱራፌል ዳኛቸው ከክለቡ የወጣበት መንገድ በአሁኑ የዝውውር ሂደት ላይ እንቅፋት ሳይፈጥርበት እንዳልቀረ ነው መረጃዎች እየወጡ ያለው። በአጠቃላይ ግን በዚህ የግማሽ ወቅት የዝውውር ላይ አብዛኞቹ ክለቦች አጥቂዎችን ለማስፈረም ጥረት እያደረጉ ነው። ነገር ግን እኔ ግን የኢትዮጵያ ፕሪሚየር ሊግ ክለቦች ችግር የአጥቂ ሳይሆን የአማካይ ችግር ነው ብዬ ነው የማምነው። እውነታውም እሱ ነው። ብዙ በአማካይ ስፍራ ላይ ኳስን ማንሸራሸር የሚችሉ ተጫዋቾች አሉ። ነገር ግን አብዛኞቹ ተጫዋቾች የጎንዮሽና የኋልዮሽ ኳሶችን እንጂ ወደፊት የሚሄዱ ኳሶችን የሚያደርሱ ከአጥቂዎች ጋር የመጨረሻ ኳሶችን የሚያገናኙ ምናልባትም ደግሞ እየተደረቡ ሄደው ጎል የሚያስቆጥሩ ለጎሎች መቆጠር መነሻ ወይም ምክንያት የሚሆኑ የሚድፊልድ ተጫዋቾች አብዛኞቹ በሚባል ደረጃ ክለቦቻችን የላቸውም። ይህ ደግሞ በኢትዮጵያ ፕሪሚየር ሊግ ላይ በርካታ ጎሎች እንዳይቆጠሩ አድርጓል ብዬ ነው የማምነው። እውነታው እሱ ነው የሚመስለኝ እና እዚህ ላይ ክለቦች ትኩረት ቢያደርጉ የተሻለ ለውጥ የተሻለ ውጤት ሊያገኙ ይችላሉ ብዬ ነው ማስበው። እንደ ክለብ ብቻ ሳይሆን ይህ ችግር እንደ ሀገርም የኢትዮጵያ ብሔራዊ ቡድንም ችግር ነው ብዬ ነው ማስበው እና ኢትዮጵያ ብሔራዊ ቡድን ላይ ሁል ጊዜ ያው ሁሉም ሰው ተነስቶ አጥቂ የለንም፣ አጥቂ የለም፣ አሰልጣኙም አጥቂ የለንም፣ አጥቂ የለንም ነው የሚለው። ነገር ግን እኔ አሁንም የማምነው አጥቂዎቹ ሳይሆኑ ሚድፊልዶቹ ናቸው ችግር ያለባቸው። አጥቂዎቻችን ጎሎችን የሚስቱበት አይስቱም አይደለም፣ ይሰጣሉ። ግን ሲስቱ በምን አይነት ሁኔታ ያገኙትን ኳስ ነው የሚስቱት? እንዴት ነው ጎል ጋር የሚደርሱት አጥቂዎቻችን የሚለው ነገር መፈተሽ አለበት። ገብቷል። ከውሳኔ ችግር፣ ከአቋቋም ችግር፣ ከፖዚሽን ችግር ምናምን ነገር አጥቂዎቻችን ኳሶችን ሲያመክኑ እንመለከታለን። ስለዚህ ለምን ፖዚሽናቸው ተበላሸ፣ ለምን ታይሚንጋቸው ተበላሸ፣ ለምን ውሳኔያቸው ተበላሸ ብለን ስንመረምር የኳሱን ሂደት መፈተሽ ያስፈልጋል፣ ይጠይቃል። ስለዚህ መነሻውን ሳታቅ መድረሻውን ልታቅ አትችልምና እዛ ላይ ትኩረት ቢደረግ መልካም ነው። በዝውውር ሂደቱም እንግዲህ ከቀጣይም አዳዲስ ነገሮችን የምንሰማበት እድል ይኖራል ገና ስለሆነ የዝውውር መስኮቱ። ስለዚህ ያንን በዚሁ ላይ እንግታና ምናልባት የነገው የ20ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ተጠባቂ ጨዋታዎች ይደረጋሉ። እነዚህ ጨዋታዎች ላይ ሀሳብ እንስጥና ፕሮግራማችንን እንቋጫለን። እንግዲህ በነገ 4 ጨዋታዎች ናቸው የሚደረጉት ነገ ቅዳሜ ዕለት ማለት ነው። ስለዚህ በሐዋሳና በአዳማ ነው። ስለዚህ አዲስ አበባ ስታዲየም እኛም ለመታደም ተዘግቷል። ከዚህ በኋላ እንግዲህ ጨዋታዎችን በቅርበት ለመከታተል ለኛ በእርግጥ ጥሩ ነበረ፣ ግን ያን እድል የምናጣ ነው የሚሆነው። ያው በቴሌቪዥን አማራጮች እንከታተላለን፣ ግን የሲቢ ኢትዮጵያ ፕሪሚየር ሊግ ነገ ከ9 ሰዓት ጀምሮ ይደረጋል። በተመሳሳይ ሰዓት ናቸው ጨዋታዎች የሚደረጉት። ሐዋሳም አዲስ አበባ አዳማም የሚደረጉት ጨዋታዎች 9 እና 12 ላይ ነው የሚደረጉት። ስለዚህ ሀዲያ ሆሳዕና ከባህር ዳር ከተማ፣ ወላይታ ዲቻ ከመቻል እንዲሁ ኢትዮጵያ መድን ከአዳማ የሚደረጉት ከነዚህ ጨዋታዎች የሚጠበቁ ጨዋታዎች ናቸው። ምናልባት ኢትዮጵያ ንግድ ባንክ ከፋሲል ከነማ ምሽት 12 ሰዓት ላይ የሚደረግ ጨዋታ ነው። ፋሲል ከነማም በነጥብ ለመስተካከል የሚያደርገው ጨዋታ ነው። ስለዚህ ንግድ ባንክም ከዛ ስጋት ለመራቅ የሚያደርገው ጨዋታ ስለሆነ ቅድም እንዳልነው የአንዱን ጠርታ አንዱን ጨዋታ ይህ ነው የምትለውበት እድል ላይኖር ይችላል። ስለዚህ ሁሉም ጨዋታዎች ትኩረትን የሚፈልጉ ጨዋታዎች ናቸው። በዚህ እነዚህ ጨዋታዎች ላይ ሀሳብ እናንሳለን። በአጠቃላይ በዚህ ሳምንት እንግዲህ እስከ ሰኞ ባሉ 3 ቀናት ውስጥ 9 ያህል ጨዋታዎች ይደረጋሉ። 10ኛው ጨዋታ ቅዱስ ጊዮርጊስና የሸገር ደርቢያ ጨዋታ ብቻ የማይደረግ ይሆናል። 9 ጨዋታዎች ግን በእነዚህ 3 ቀናት የሚደረግ ይሆናል። መልሼ አንተን ልጠይቅ፣ በዚህ ሳምንት ከሚደረጉ 9 ጨዋታዎች ውስጥ 3ቱ ተጠባቂ ብለው የምትላቸው ጨዋታዎች የትኞቹ ናቸው? በመጀመሪያው ኢትዮጵያ ንግድ ባንክ ከፋሲል ከነማ የሚያደርጉት ጨዋታ የሚጠበቅ ነው። ንግድ ባንክም ከዛ ስጋት ለመራቅ የሚያደርገው ጨዋታ ነው። ስለዚህ ፋሲል ደግሞ ከመሪዎቹ ጋር በነጥብ የሚስተካከልበት እድል ነው። ስለዚህ መሪ የሚሆንበትን እድል ያመከነበት የሀዲያ ጨዋታ የሚያስቆጨው ነው ለፋሲል። ስለዚህ የኛውን ጨዋታ ማሸነፍ አሁንም በዋንጫ ፉክክር ውስጥ ለመቆየት በደንብ ለመፎካከር እድል የሚሰጠው በመሆኑ የኛው ጨዋታ በደንብ የሚጠበቅ ይመስለኛል። ሁለተኛው መቻልን በተመሳሳይ ከወላይታ ዲቻ ጋር የሚያደርገው ጨዋታ ይሄኛውም ተጠባቂ ጨዋታ ነው። ምናልባት አሁንም መቻል ሙሉ ለሙሉ ከዋንጫ እድሉ የሚርቅበት አጋጣሚ የለውም፣ አለው እድል። ስለዚህ
ይህንኛው ጨዋታ ማሸነፍ ደግሞ በደንብ ከመሪዎቹ ለመጠጋት የሚያደርገው ጨዋታ ነው። እሱ ደግሞ በደንብ የሚጠበቅ ነው። ሁለቱ ጨዋታዎችን በደንብ የምጠብቃቸው ጨዋታዎች ናቸው። መልካም እንግዲህ እኔ ደግሞ ከነዚህ የተለየ ነገር አለኝ። የመጀመሪያው አርባ ምንጭ ከአርሲ ነገሌ የሚያደርጉት ጨዋታ እንደዚሁ ተጠባቂ ነው ብዬ ነው ማስበው። ሁለቱም ላለመውረድና ለሻምፒዮናው የሚፎካከሩ ቡድኖች ናቸውና እነዚህ የዚህ ሳምንት ጨዋታዎች በአጠቃላይ ቀጣይ የሊጉን ጨዋታዎች ላይ የቡድኖች ስነልቦና ላይ ትልቅ ተጽዕኖ የሚያመጡ ናቸው። ሁልጊዜም የመጀመሪያ ሳምንት ጨዋታና ሁለተኛው ዙር ላይ ደግሞ ሲጀመር የሚደረጉ የመጀመሪያ ሳምንት ጨዋታ በቡድን አጠቃላይ ስነልቦና ላይ የሚያደርሱት በጎና አሉታዊ ተጽዕኖዎች አሉት። ለዚህ ነው የኛው ሳምንት ጨዋታ እጅግ በጣም ሁሉም ጨዋታዎች በሚባል ደረጃ ተጠባቂ ናቸው የሚባሉት። ስለዚህ ከዚህ አንጻር አሁን በተለይ አርባ ምንጭና አርሲ ነገሌ ሁለቱም ለቀጣይ ጨዋታቸው ትልቅ መነሳሳትን የሚፈጥርላቸው ጨዋታ ነው። ቀጣይ እድል አለኝ ብለህ የምትለው አይደለም። ሁለቱም ሙሉ 3 ነጥብ የሚያስፈልጋቸው ቡድኖች ናቸው። አርባ ምንጭ አሁን አርሲ ነገሌን ቢያሸንፍ በቡድኑ ላይ የሚፈጥረውን ስሜት አስቡ። መሪውን ቡድን ነው የሚያሸንፈው እና ለአርባ ምንጭ ምናልባት 6 ነጥብ እንደማግኘት የሚቆጠር መሸነፉ ደግሞ ለአርባ ምንጭ በተመሳሳይ እንደዚሁ 6 ነጥብ እንደማጣት ነው። ምክንያቱም ተሸንፏል። እንደገና ሌሎቹ ከሱ ጋር የሚፎካከሩ ቡድኖች ነጥብ ቢያገኙ ደግሞ ጥለውት የሚሄዱበት እድል ስለሚፈጠር እንደዚሁ ለሱም እንትን ነው። አርሲ ነገሌ ደግሞ በተመሳሳይ ሪትሙን ጠብቆ እንዲሄድ ያደርገዋል። አሁን ውድድሮች ሲቋረጡ ብዙ ጊዜ ቲሞች አቋማቸው ወይ ወርዶ ሊመጣ ይችላል ወይ ከፍ ብሎ ሊመጣ የሚችል፣ በአብዛኛው እንደውም የመውረድ ነገር ነው የሚታየው። ስለዚህ በእንደዚህ ሂደት ላይ ደግሞ እንደዚህ አይነት የመጀመሪያ ጨዋታዎች ወሳኝ ናቸውና አርሲ ነገሌ አሁን እዚህ ጋር ቢወርድ በጣም የቡድኑ ስነልቦናም ግንኙነቶችም በጣም ሊወርዱ የሚችሉበት ሁኔታ ሊፈጠር ይችላልና ከዚህ አንጻር የነዚህ ቡድኖች ጨዋታ በተመሳሳይ በተለይ እኔ አሁን ትኩረት የማደርግባቸው በአብዛኛው በመሪነትና በወራጅ ቀጠና ውስጥ ያሉ ቡድኖች እርስ በርስ የሚያደርጉት ጨዋታ እጅግ በጣም ፈታኝና ከባድ ነውና ሁለተኛው ጨዋታም በተመሳሳይ አሁን የጠቀስኩልህ ነጥቦች እነዚህ ቡድኖች ላይም ይሰራል ብዬ ነው ማስበው። ሲዳማ ቡና ወልዋሎ አዲግራት ዩኒቨርሲቲ ጋር የሚያደርገው ጨዋታ እነዚህም እንደዚሁ እዛው ወራጅ ቀጠና ላይ ቀድም ያልነው ነው። እያንዳንዱ ጨዋታዎች ሁሉም መምረጥም ተቸገራለህ። ስለዚህ አስቸጋሪ ናቸው ሁሉም ጨዋታዎች እንደዚህ ነውና የነዚህ ቡድኖች ቢያንስ ወራጅና ሻምፒዮናው ላይ ያሉ ከመሆናቸው አንጻር እንደዚሁ በጣም እንትን ያደርጋል። ሌላው ሶስተኛው ጨዋታ ምናልባት እንግዲህ አሁን ብዙ ጊዜ አሁንም ሐዋሳ ከተማ ነው ያለው። ሐዋሳ ከተማ ከድሬዳዋ ከተማ የሚያደርጉት ጨዋታ እንደዚሁ ሁለቱም አሰልጣኞች በቦል ፖሴሽን የሚያምኑ ሁለቱም አሰልጣኞች በኢትዮጵያ ፕሪሚየር ሊግ ላይ ደምቀው ለመውጣት ጥረት የሚያደርጉ አሁን ላይ ወደፊት ጥሩ ደረጃ ይደርሳሉ ተብለው ከሚነገርላቸው አሰልጣኞች መካከል ዋነኞቹ የሆኑ ሁለት አሰልጣኞች የሚያደርጉት ፉክክር ከመሆኑ ጋር ተያይዞ ይሄ ጨዋታም እንደዚሁ ወሳኝ ነው ብዬ አስባለሁ። ለሐዋሳ ከተማ የሻምፒዮናነት እድል ያለው ቡድን ነው። ስለዚህ ይሄንን ለማድረግ ደግሞ ድሬዳዋ ከተማን ማሸነፍ ይጠበቅበታል። ድሬዳዋ ከተማ ባለፉት ዓመታት እንደምታውቀው ላለመውረድ የሚጫወት ቡድን ነው። ከ2008 ኢትዮጵያ ፕሪሚየር ሊግ ከተቀላቀለ ጊዜ ጀምሮ ላለፉት 10 ዓመታት ላለመውረድ ሲጫወት የኖረ ቡድን ነው። ከዛ አንጻር አሁን የሁለተኛ ዙር ጨዋታ ከዚህ ይሄን ታሪክ ለመቀየር ለድሬዳዋ ከተማ እጅግ በጣም ወሳኝና ቁልፍ የሚባል ጨዋታ ነው። ይህን ጨዋታና ድሬዳዋ ከተማ ይህን ጨዋታ የሚያሸንፍ ከሆነ ምናልባትም ወደ መሪዎቹ ፉክክር ውስጥ የሚገባበትን እድል ሊፈጥር የሚችልበት ከመሆኑ ጋር ተያይዞ እነዚህ 3 ጨዋታዎች ከሌሎቹ በተለየ ምናልባት ጠንካራ ፉክክር ልናይባቸው እንችላለን ብዬ አስባለሁ። ብርቱ ፉክክር እንደሚደረግባቸው ምንም ጥያቄ የለውም። ስለዚህ ተጠባቂ ጨዋታዎች ናቸው። እንግዲህ ሁሉም ጨዋታዎች የሚጠበቁ ናቸው። ግን ምናልባት ከሌሎቹ ጨዋታዎች ፕሬዲክሽን ብናስቀምጥ ደስ ይለኛል። ሀዲያ ሆሳዕና ከባህር ዳር ከተማ፣ ምናልባት ባህር ዳር ከተማ አቻ ሚስተር አቻ ተብሏል እኮ 12 አቻዎችን የወጣ ክለብ ነው። ስለዚህ
ባህር ዳር ሲጫወት አቻ ነው የምጠብቀውና ተለምዷል ባህር ዳር ቤታቸውና ምናልባት አቻ ብቻ ሳይሆን 0-0 የ0-0 አቻዎች ደግሞ የሚበዙበት ብዙ ቁጥሮች ከ43 ውስጥ ባህር ዳር ከፍተኛውን ቁጥር የሚይዝ ይመስለኛልና ስለዛ ምናልባት ነገው ጨዋታ ላይ ያንን ይቀይራሉ የሚለው የሚጠበቅ ነው። ሀዲያ ሆሳዕና በእርግጥ በመካከላቸው ያለው የደረጃ ልዩነትም አንድ ነው። ስለዚህ ይህም ጨዋታ በእጅጉ ተጠባቂ ጨዋታ ነው። ባህር ዳር ወይስ ሀዲያ ሆሳዕና? ሀዲያ ሊያሸንፍ ይችላል ብዬ ነው ማስበው። በነገራችን ላይ በዚህ የውድድር ዘመን ላይ በየጨዋታው የሚታይ ነገር የሚያሳይ ቡድን እኔ ሀዲያ ሆሳዕና ነው ብዬ ነጥቡና ደረጃው አልተመጣጠነለት ቡድን ነው ብዬ ነው ማስበው። ነጥቡና እንቅስቃሴዎቹ በየጨዋታው የሚያደርጉት ነጥብ ይዞ ለመውጣት የሚያደርጉት ተጋድሎ ምናምን ሀዲያ ሆሳዕና ላይ እውነት ለመናገር በጣም የሚታይ ጥሩ ለውጥ ያለበት ቡድን ነው ብዬ ነው ማስበውና ከዛ አንፃር ነገ ላይ ሀዲያ ነጥብ ይዞ ሊወጣ ይችላል ብዬ አስባለሁ። በጣም አሪፍ። እኔም ተመሳሳይ ሀዲያ ሆሳዕና ባህር ዳር ከተማን ያሸንፋል ብዬ አስባለሁ። ምክንያቱም ፋሲል ከነማን አሸንፈው የመጡት በጥሩ ስሜት ውስጥ ነው ረፍት የወጡት። ስለዚህ በዚህኛውም ጨዋታ ላይ ጥሩ ቡድን ነው። ምናልባት ካሊድ መሐመድ እንዳልከው ነው የሚታይ ቡድን እኔ ካልተሳሳትኩ ድሬዳዋ ከተማ ጋር የተጫወቱ ሰዓት ይመስለኛል አዲስ አበባ ስቴዲየም ላይ ከ60ኛው ደቂቃ በኋላ ቡሩን ቀይሮት ይሄ ቀያሪዎቹ ራሱ የሚቀይርበት መንገድና ከዛ በኋላ እንቅስቃሴዎቹ በግልጽ ይታዩ ነበረ። ለማጥቃት የሚፈልግ ቡድን ሲያጠቁ ደግሞ ፓተርናቸው ምርጥ ነበርና ይሄ ለመጀመሪያ ጊዜ አሰልጣኝ ሄጄ እንትን ያልኩት አሰልጣኝ በጣም ያስደሰተኝ ሰርፕራይዝ ያደረገኝ አሰልጣኝ ነውና እንዳልከው ነው ይሄ ደረጃውና የሜዳ ላይ እንቅስቃሴ ያልተመጣጠነለት ግን ጥሩ ተስፋ ያለው አሰልጣኝ እንደሚሆን ተስፋ አደርጋለሁ። የነገው ጨዋታ ላይ ያንን እንደሚያደርግ እኔም ለግምቴ ለሀዲያ ሆሳዕና ነው የምሰጠው። ወላይታ ዲቻ ከመቻል እኔ አቻ ውጤት ነው። ምክንያቱም ወላይታ ዲቻ ጫና ውስጥ ያለ ቡድን ነው። ስለዚህ ነጥብ ያስፈልገዋል፣ መቻልም ነጥብ ያስፈልገዋል ሁለታቸውም። ስለዚህ አቻ ውጤት ይመስለኛል። ኢትዮጵያ መድን ከአዳማና ኢትዮጵያ ንግድ ባንክ ፋሲል ከነማ ሁለቱንም ኢትዮጵያ መድን ከአዳማ ምናልባት አዳማ ከተማ ያሸንፋል ብዬ አስባለሁ። እኔ አዳማ ላይ ከመሆኑ አንፃር ሐዋሳ ላይ ደርሱም የመጀመሪያ ስለነበረባቸው ነገር ግን ያቻ ውጤት ነው የምገምተው። ፋሲል ከነማ ከኢትዮጵያ ንግድ ባንክ የኔም በተመሳሳያቸው ውጤት ነው። ስለዚህ ምናልባት ፋሲል ከዚህ ከባለፉት እንቅስቃሴዎችም ደረጃ አንፃር የተወሰነ መንገራገጮችን እየታዩበት ነው። ምናልባት ንግድ ባንክም በደንብ ይፈትነዋል ተብሎ ይታሰባል። ስለዚህ ባቻ ውጤት ያልቃል። ስለዚህ ውድ ተመልካቾቻችንም የእናንተን ሀሳብ አስተያየትም በጨዋታዎቹ ዙሪያ ያላችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ብታካፍሉን ደስ ይለናል። ስለዚህ ፕሮግራማችን ምናልባት ግን እኔ ፋሲል ከንግድ ባንክ ሊያሸንፍ የሚችልበት እድል ሊኖር ይችላል የሚል የተወሰነ ደረጃ ለንግድ ባንክ እሰጣለሁ። የሁለቱ ሳምንታት ባለፈው እንቅስቃሴዎቹ ጥሩ ናቸው። ፋሲል በየጨዋታዎቹ እየቀዘቀዘ የመጣበት ግንኙነት አለ። በቡድኑ አካባቢ ላይም አንዳንድ የምሰማቸው ነገሮች አሉና በባለፉት 7 ግንኙነታቸውን ንግድ ባንክ የበላይነት አለው። 4 ጨዋታዎችን ንግድ ባንክ አሸንፏል። እና እኔ ለንግድ ባንክ በተወሰነ ደረጃ ለንግድ ባንክ እሰጣለሁ። መልካም ውድ ተመልካቾቻችን ቀደም ብለን እንደገለጽ ነው ያላችሁን ሀሳብ አስተያየትም በተለይ በጨዋታዎቹ ዙሪያ በ20ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ በጨዋታዎች ዙሪያ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ውድ ተመልካቾቻችን የሲቢ ኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር ምን ያስመለከተናል በሚለው ርዕሰ ጉዳይ ላይ ቆይታ ያደርግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እናንተና ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አድርገናል። ስለተከታተላችሁን እያመሰገን ሰናይ ጊዜን ተመኘን።